ሰላም ጤና ይስጥልኝ የዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን ዛሬ የምንሰራው ቪዲዮ ተማሪዎችን ይመለከታል። ተማሪ ከሆንክና በፈተና ላይ ብዙ ጊዜ ውጤትህ እያሽቆለቆለ ከተቸገርክ ዛሬ የምነግርህ ዘዴ በትክክል ይሄንን ችግር የምትፈታበት ነው ማለት ነው። ብዙ ጊዜ እናነባለን፣ እንቅልፋችንን አተን እናድራለን፣ ይባስ ብለን እግራችንን ውሃው ዘፍዝፈን እናድራለን። ነገር ግን ጠዋት ሄደን ፈተና ላይ ስንቀመጥ ፍየል ወዲያ ቅዝምዝም ወዲህ የሆንን ከተቸገርን ይሄ ቪዲዮ ለኛ ትክክለኛው መፍትሄ ትክክለኛው ሕክምና ነው ማለት ነው። ይህንን ቪዲዮ ባለፈው በኦሮምኛ በደንብ አድርገን ሰርተነዋል። ነገር ግን በአማርኛ ብቻ የሚሰሙ ልጆች ይህንን ቪዲዮ መጠቀም ስላለባቸው ዳግም በአማርኛ ለመስራት ተገደናል ማለት ነው። እንግዲህ ፕሮፌሰር ሮቢንሰን አንድ ነገር ይናገራል። ማንኛውም ተማሪ ረጅም ሰዓት ቁጭ ብሎ ስላነበበ ወይም ደግሞ ላይብረሪ ውስጥ ውሎ ስላደረ ሁሌም ክላስ በመመላለስ ስለገባና ስለወጣ ብቻ ጎበዝ ተማሪ መሆን አይችልም ይለናል። ስለዚህ ጎበዝ ተማሪ ለመሆን የሚጠቅሙ ምንድነው ብሎ ሲናገር 5 ነገሮችን በቅደም ተከተል ያስረዳናል ማለት ነው። ታዲያ እነኚህን 5 ነገሮች በቅደም ተከተል ከማየታችን በፊት ፕሮፌሰር ፍራንሲስ ሮቢንሰን ማን ነው የሚለውን ትንሽ ማወቁ አይከፋም ማለት ነው። ፕሮፌሰር ፍራንሲስ ሮቢንሰን አሜሪካዊ ሳይኮሎጂ ባለሙያ ሲሆን ፒኤችዲውን በኤክስፐሪመንታል ሳይኮሎጂ ከዛው ከአሜሪካ የወሰደና በአሜሪካ በተለያየ የሥራ ዘርፍ ላይ ያገለገለ ኮሌጅ ላይ ተማሪዎችን ሰብስቦ በማሰልጠን እንዴት ጎበዝ ተማሪ መሆን እንደሚችሉ ሲያግዝ የቆየ ያም ብቻ ሳይሆን የሳይኮሎጂ ምክር በመስጠት ብዙ ስራዎችን የሰራ ታላቅና ታዋቂ ምሁር ነው ማለት ነው። ይሄ ብቻ ሳይሆን የካውንስሊንግ ሳይኮሎጂ ጆርናልን ያቋቋመ ከስራ ባልደረባው እንደውም ሮብ ፍሌቸር ጋር ከ1954 እስከ 1955 የጆርናል ኦፍ ካውንስሊንግ ሳይኮሎጂን ስታብሊሽ በማድረግ በፕሬዝዳንትነትም ያገለገለ ትልቅ አሜሪካዊ ሳይኮሎጂስት ነው ማለት ነው። ይሄ ሰውዬ ምንድነው የሚለው እንግዲህ ማንኛውም ተማሪ ጎበዝ መሆን ከፈለገ ይችላል ነው የሚለው። ነገር ግን ጎበዝ ተማሪ ለመሆን የሚያስፈልጉትን 5 በቅደም ተከተል የምንነግራችሁን ነገሮች በትክክል ስራ ላይ ማዋል ከቻለ ብቻ ነው ይላል። ታዲያ ፕሮፌሰር አሁን በዚህ በህይወት ባይኖርም በጣም ብዙ ነገሮችን ያበረከተና ለብዙ ተማሪዎች ጠቃሚ የሆነው ምክር ለግሶን ያለፈ ሰው ነው ማለት ነው። ታዲያ ፕሮፌሰር the effective study የሚል መጽሐፍ ላይ ወይም ደግሞ ቴክኒክ ኦፍ ኢፌክቲቭ ስተዲ በሚል መጽሐፉ ላይ 5 ቴክኒኮችን ያስቀምጥልናል ማለት ነው። እነኚህን ቴክኒኮች ለመያዝ እንዲያመች ብሎ SQR3 ይላቸዋል ማለት ነው። SQR3 ወይም SQRR ይልና በ1941 ዓመተ ምህረት እንግዲህ the book of effective study የሚለው ላይ ያስቀመጣቸው ቴክኒኮች ናቸው። ምንድናቸው? SQRR ስንል ወይም SQR3 ኪዩብ ስንል ምን ማለታችን ነው? እያንዳንዱም በቅደም ተከተል ለማየት እንሞክራለን ማለት ነው። ስለዚህ ማንኛውም ተማሪ እነኚህን ቴክኒኮች ቅደም ተከተላቸውን ጠብቆ የሚጠቀም ከሆነ የሚያነብ ከሆነ ማንም የማያስቆመው ተማሪ መሆን ይችላል። በአጭር ሰዓት ብዙ ነገሮችን መያዝ ይችላል ብሎ ነው የሚለው ማለት ነው። ታዲያ የመጀመሪያው ኤስ የሚለውን ሰርቬይ ይለዋል። እሱ እንግዲህ ዳሰሳ የምንለው ነው። ሰርቬይ ማለት እንግዲህ አንድ ተማሪ አንድን ቶፒክ ከማንበቡ በፊት ቶፒኩ ምንድነው የሚያወራው፣ ሰብ ቶፒኮቹ እነማን ናቸው፣ ኦብጀክቲቭ ምንድነው፣ ሜጀር እና ማይነር ኦብጀክቲቭ ካለው ምንድነው የተቀመጠው፣ ቻፕተር ሄዲንጎቹ ሰብ ሄዲንግ ምንላቸው፣ ሰመሪ ኦፍ ዘ ፓራግራፍ ካለ እነሱ እነማን ናቸው፣ ሪቪው ጥያቄዎች ካሉ የት ጋር ይገኛሉ የሚለውን ሃይላይት ይሄድበት ነው የሚለው። ቴብል ኦፍ ኮንተንቱን ብቻ በደንብ አድርጎ ከ3 እስከ 5 ደቂቃ በውስጡ ይሂድ ነው የሚለው ፕሮፌሰር ሮቢንሰን ማለት ነው። ታዲያ ሰርቬይ ወይም ዳሰሳ በምንለው ጊዜ ምንድነው እያደረገ ያለው የተማሪ ለአይምሮ የሆነ ነገር እየነገረው ነው፣ ብሬኑ ዎሽ እያደረገ ነው ማለት ነው። እንደዚህ ያሉ ቶፒኮች ልናነብ ነው፣ ለነኚህ ነገሮች ተዘጋጅ የሚል መልእክት ያስተላልፋል ይላል ፕሮፌሰር ሮቢንሰን።
ይሄንን ካደረገ በኋላ ወደ ሁለተኛው ቴክኒክ ስንመጣ ኪው የምንለው ነው። ኪው ማለት ኩዌሽን ማለት ነው። እንግዲህ ኩዌሽን ማለት ወይም ጥያቄ ሲል ምን ማለት ፈልጎ ነው? ቶፒኮቹን ሃይላይት ካያቸው በኋላ ጥያቄ ጄኔሬት ማድረግ ልመድ፣ ጥያቄ አውጣ ወይም ወደ ጥያቄ ቀይራቸው ነው የሚለው ፕሮፌሰር። ይሄ ማለት ሄዲንግ እና ሰብ ሄዲንግ ላይ ያሉትን ቶፒኮች ወደ ጥያቄ መቀየር ማለት ነው። ለምሳሌ አንድ የባዮሎጂ 9ኛ ክፍል ተማሪን ብንወስደው ኢንትሮዳክሽን ቱ ባዮሎጂ ከሆነ ቻፕተር 1 ላይ ያለው እዛ ስር ያሉ ሰብ ኮንተንቶች ይኖራሉ። ክላሲፊኬሽን ኦፍ ባዮሎጂ፣ ዘ ዶሜን ኦፍ ባዮሎጂ፣ ዘ ስኮፕ ኦፍ ባዮሎጂ፣ አፕሊኬሽን ኦፍ ባዮሎጂ፣ ሳማሪ ኦፍ ዘ ቶፒክ ብሎ ደግሞ ሪቪው ኤክሰርሳይዝ ወይም ደግሞ ኢንድ ቻፕተር ኤክሰርሳይዝ ብሎ ሊያስቀምጥ ይችላል ማለት ነው መጽሐፉ። ታዲያ ምንድን ነው የሚለው ሁለተኛው ላይ ፕሮፌሰር ሮቢንሰን ኩዌሽን አድርጋቸው፣ ወደ ጥያቄ ቀይራቸው። ምንድነው ቻፕተሩ እያወራ ያለው? what is the chapter about የሚለው ወደ ጥያቄ ቀይር። ያ ብቻ ሳይሆን ቻፕተሩ ስለምን ሊያስተምረን ነው የፈለገው? what the question from this chapter is trying to answer። እንዴት ነው ጥያቄዎች ልንመልስ የምንችለው? how do this information help for me? ምንድነው ላይፍ አፕሊኬሽኑ? yes what is the application of the biology የሚለውን በጥያቄ መልክ ቀይረክ ጀምር ነው የሚለው። እንግዲህ ልብ በሉ ዳሰሳ አድርገናል። ከዛ በኋላ ቀጥታ ቶፒኩን ሰብ ቶፒኮቹን ሄዲንግ ላይ ያሉትን ሙሉ በሙሉ based on the table of content ወደ ጥያቄ እንቀይራቸዋለን ማለት ነው። ይሄንን ካደረግክ በኋላ በቀጥታ ወደ ዋናው ጉዳይ እየገባክ ነው ማለት ነው። ዋናው ጉዳይ አር የምንለው ወይም ደግሞ ሪድ የምንለው ማንበብ ነው ማለት ነው። ስለዚህ SQRQ ብለናል። የመጀመሪያው አር እንግዲህ ሪድ የምንለው ነው ማለት ነው። አሁን ሰርቬይ አድርገናል፣ ኩዌሽን ፎርሙሌት አድርገናል። አሁን የሚቀጥለው ወደ ሜን ሪዲንግ ነው እየገባን ያለ ነው። ሜን ሪዲንግ ላይ ስንገባም እያንዳንዱ ቦዲ ኦፍ ቡክ ወይም ደግሞ ቦዲ ኦፍ ሪዲንግ ማቴሪያል በደንብ ሪድ እናደርጋለን፣ እናነባለን ማለት ነው። አሁን ስናነብ ግን ዝም ብላችሁ አታንብቡ ነው የሚለው ሰውዬ። መጀመሪያ የምታነቡበትን ቦታ ምረጡ ይላል። ቦታችሁ በትክክል ከዲስተርባንስ የራቀ መሆን አለበት። የስልካችሁ ኖቲፊኬሽኖችን አጥፉ ይላል። ቴክኖሎጂ በተለይ ኢሞ ከፍተ ዋይፋይ ቦታ ሄደን ቲክቶክ እያለ ዳታ ኦን ሆኖ ወይ ዋይፋይ ኦን ከሆነ በኋላ የምታነብ ከሆነ ኖቲፊኬሽኖች ይረብሹዋል። ስለዚህ ሙሉ በሙሉ ኖቲፊኬሽኖችን አጥፋ ይላል። ይሄንን ካጠፋ በኋላ ሙሉ ኮንሰንትሬሽን ነህን ወደ ንባቡ ላይ ታደርጋለ። አካባቢ በጣም ኒት ይሁን፣ ንጹህ ይሁን። በጣም ኮምፕሌክስ የሆነ ነገሮች የተፈታተኑ የተዘበራረቁ አንኦርጋናይዝድ ኤሪያ እንዳትመርጥ። ቦታ መጀመሪያ በትክክል አስተካከል። በተቻለ ቦታ ደግሞ ሃቢቹዋል የሆነ ቦታ ምረጥ ነው። ሁሌም አንድ ላንተ የሚመች ምቹ የምትለውን ቦታ ምረጥ። ሁሌም እዛ ቦታ ላይ አንብብ ይላል። አሁን ስታነብ ምን ታደርጋለህ? ለጥያቄዎቹ መልስ እየሰጠህ ትሄዳለህ ማለት ነው። ይሄንን ካደረግን በኋላ ወደ ሪሳይት ነው የምንገባው። አራተኛው ሪሳይት ነው ወይም ደግሞ ሁለተኛው አር ሪሳይት የምንለው ነው። አሁን ሪሳይት ስናደርግ ምንድነው የምናደርገው? አንብበናል፣ ጥያቄዎችን ለመመለስ ሞክረናል፣ ጄኔሬት ያደርግናቸውን ጥያቄዎች አሁን ምን ያህል ሜሞሪያችን ይዟል የሚለውን ራሳችንን የምንፈተንበት ለራሳችን የምንነግረው ምን አውቅ ያለው የሚለውን ኮንሰፕቹዋላይዝ የምናደርግበት ጊዜ ነው ማለት ነው። በራሳችን አገላለጽ ያነበብነውን ነገር ሪኮል ለማድረግ ለማስታወስ እንሞክራለን። እያንዳንዱን ሰብ ሄዲንግ ከቨር አድርገናል አላረግንም፣ ጄኔሬት ያደርግናቸውን ኩዌሽኖች ለመመለስ ሞክረናል አላደረግንም የሚለውን ራሳችንን እንፈትናለን ማለት ነው። በዚህን ጊዜ ጮክ ብለና አንብብ ነው የሚለው ሰውየው። ጀርገን ወርዶች የምንላቸው እነኚህ አዳዲስ ቃላቶች ካሉ እነሱን በደንብ አድርገህ ለማያዝ ለማስታወስ ሞክር። ይሄንን ስታደርግ ነገሮችን በደንብ እያስክ ነው ማለት ነው። ሜሞሪ በደንብ እንዲይዝ ሎንግ ተርም ሜሞሪያችንን ቡስት እያደረግን ነው፣ አቅሙን ከፍ እያደረግን ነው ማለት ነው። ያኔ ደግሞ ስታነብ ሾርት ኖት እያወጣ ጤረራ እያወጣ ይሁን ነው የሚለው ይሄ ሰውዬ። ይሄንን የምታደርግ ከሆነ ኮንሰፕቱ ሙሉ በሙሉ የመያዙ ፕሮባቢሊቲው ከፍተኛ ይሆናል። ያ ብቻ ሳይሆን ደግሞ እዚህ ጋር ምንድነው በደንብ አድርጉ የሚለው ሰውዬ ልክ
ሪኮል አድርገን ለራሳችን ስንናገር ለሌላ ሰዎች እያስተማርን እንዳለን እንዲሰማን አድርገን ማውራት አለብን ነው የሚለው። ለምን ልክ ሰዎች ለሰዎች እያስተማሩ ወይም ደግሞ ለሰዎች እንደሚያስተምሩ በገባቸው ቁጥር ብዙ ነገር የመያዝ አቅም አላቸው ማለት። ለምን አንድ አስተማሪ በደንብ ይዞ ነው የሆነ ነገር ይዞ እንጂ ቆይ እስኪ ይሄኛውን ደግሞ ተመልሼ ሄጄ ቼክ አድርግቼ ልምጣ አይልም። ልክ አንተም አንድ አስተማሪ እንደሆንክና ለሰዎች እንደምታስተምር አድርገህ ሪሳይት አድርገው ሜሞሪን ፈትሸው ነው የሚለው ማለት ነው። ይሄንን ካደረግን በኋላ በመጨረሻ አምስተኛው ላይ ሪቪው የምንለው ነው። ሶስተኛው አር ሪቪው የምንለው ነው ማለት ነው። አሁን እንግዲህ በደንብ አንብበናል፣ በደንብ ሪሳይት ለማድረግ ሞክረናል፣ ደጋግመን ራሳችንን ፈትነናል። ስለዚህ የበለጠ ራሳችንን እንድናጠነክር ደግሞ የያዝነውን ነገር በፈተና ወይም ደግሞ በጥያቄዎች ማጠንከር አለብን ማለት ነው። ጥያቄዎችን መስራት፣ ጥያቄዎችን መለማመድ አለብን ነው የሚለው ፕሮፌሰር ሮቢንሰን። ማንኛውም ተማሪ ጎበዝ ተማሪ አንብቦ ቶፒኩን ከዳር እስከ ዳር ስለሸመደደ ሳይሆን ከዛ ቶፒክ ውስጥ የወጡትን ጥያቄዎች ሪዝነብል በሆነ ወይ በራሱ አገላለጽ መመለስ ከቻለ ነው የሚለው። ስለዚህ ሁሌም እናነባለን፣ ነገር ግን ማንበብ ብቻውን በቂ አይደለም። ጥያቄዎችን መስራት ከቻልን ከዛ ቻፕተር ላይ ኢንድ ላይ ያሉትን ጥያቄዎች በደንብ መመለስ ከቻልንና ሌሎችም ደግሞ ተጨማሪ ጥያቄዎችን መስራት ከቻልን ያኔ ገብቶናል ማለት ነው። ስለዚህ ፕሮፌሰር ምንድነው የሚለው ወደ ኋላ ተመልሰ ጥያቄዎችን ስራ፣ ሌላም ተጨማሪ ጥያቄዎችን ስራና ራስህን ፈትሸው ነው የሚለው። ያን ጊዜ ኮንፊደንሳችን ቡስት ይሆናል። በደንብ ምን እንደያዝንና ምን እንደቀረን የምናውቅበትን ሞመንትን ፈጥራለን ማለት ነው። ይህ ለምንድነው የሚጠቅመን? በቀጥታ ፈተና ላይ ስንቀመጥ ቴንሽን እንዳይዘን፣ ለጥያቄዎች ደፋር እንድንሆን ያግዘናል ማለት ነው። ስለዚህ ጎበዝ ተማሪ የምንለው ሸምድዶ ቶፒኩን ስለተናገረ ሳይሆን ጥያቄዎችን በተለያየ ወይ መመለስ ከቻለ ብቻ ነው የሚለን ፕሮፌሰር ፍራንሲስ ሮቢንሰን። ስለዚህ ውድ የቻናላችን ተከታታዮች ፍራንሲስ ሮቢንሰን እነኚህን አምስቱን ከተጠቀመ ማንኛውም ተማሪ ጎበዝ መሆን ይችላል ነው የሚለው። ሁሌም ጊዜ ሰተን ረጅም ጊዜ ስላነበብን ሳይሆን በአጭር ሰዓት ብዙ ውጤታማ መሆን እንችላለን። አሁን ኤግዚት ኤግዛም ለመፈተን እየተዘጋጃችሁ ያላችሁ 8ኛ ክፍል 12ኛ ክፍል እንዲሁም 6ኛ ክፍል እየተዘጋጃችሁ ያላችሁ እንዴት በአጭር ጊዜ አንብቤ ጨርሰዋለሁ መጽሐፉን እንዴትስ ባደርግ ነው ፈተና ማለፍ የምችለው ብላችሁ የምትጨናነቁበት ጊዜ ላይ አይደለንም ማለት ነው። በአጭር ጊዜ እንዴት ማንበብ እንችላለን? በተለይ ኤግዚት ኤግዛም ተፈታኝ ተማሪዎች ይህንን ቴክኒክ ብቻ በመጠቀም በአጭር ጊዜ እንዴት አድርገን በአንድ ወር ውስጥ 50 ነጥብ ማምጣት እንችላለን ብላችሁ ስትራቴጂ ነድፋችሁ ከተነሳችሁ ይቻላል ማለት ነው። ልብ በሉ አንድ ሰው ቅድም ብያችኋለሁ ረጅም ሰዓት ስላነበበ አመቱ ሙሉ ስላነበበ ሳይሆን በትክክል ኮንሰንትሬት ሆኖ ካነበበ በአጭር ጊዜ ብዙ ነገር ማትረፍ ይችላል። ስለዚህ ማራቶንን ማሰብ ነው። ማራቶን ላይ አይታችሁ ከሆነ ብዙ ሰው ይጀምራል። መጀመሪያ ላይ ሁሉም ከፊት ነው። ነገር ግን መጨረሻ ላይ የሚያሸንፈው ምናልባት ከኋላ ተነስቶ ወይም መሃል ላይ የነበረው ነው ማለት ነው። ይሄ ብቻ ሳይሆን ባለፈው የሚያነሳው ኤግዛምፕል አለ። የእግር ኳስ ጨዋታን ተመልከቱ። ብዙ ጊዜ አይታችሁ ከሆነ እስከ 90 ደቂቃ ሲመራ የቆየ ቡድን በተጨማሪ ደቂቃ ካምባክ ሰርቶ የሚያሸንፍበት ኮንዲሽን አለ። ይሄ ምንድነው የሚያሳየው? ዋናው ኮንሰንትሬት አድርገን በአጭር ሰዓት ብዙ ማንበብ ነው እንጂ ረጅም ጊዜ ስላነበብን ለሊቱን ሙሉ ቁጭ ብለን ስላደርን አይደለም ማለት ነው። ወደ ቻናላችን ተከታታዮች ይሄ ቴክኒክ በእርግጠኝነት ከተጠቀማችሁ ስለሚጠቅማችሁ ማንኛውም ተማሪ ልብ ሰጥቶ ይህንን ቴክኒክ ቢጠቀም አትራፊ ይሆናል የሚል ትልቅ እምነት አለኝ። ከቪዲዮአችን አሪፍ ቁም ነገር ካገኛችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ለጓደኞቻችሁ ሼር እንድታደርጉት በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ሁላችሁም ባላችሁበት ሰላም ሰላም ሰላም